በ441 ሺህ ብር ብቻ በመሃል ፒያሳ ስታንዳርድ አፓርትመንቶችን በ10% ቅድመ ክፍያ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። ቀሪውን 90% ቀስ ብለው በግንባታ ሂደት የሚከፈል ሲሆን ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 855 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ተመቻችቶላችኋል። እንዲሁም 70% ለሚከፍሉ ደንበኞቻችን 30% በእኛ የሚሸፈን ሲሆን ይህ እድል የተመቻቸው ለ10 ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ጥቅምት 11 2018 ዓመተ ምህረት ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም። ባሌን አያውቅም። ሌላውም ነፃ አውጪ ይኸው ነው፣ የሶማሌውም የምናምኑም። በዚህ በ7 ዓመት ውስጥ የተሰሩ ስራዎችን በ50 ዓመት በ27 ዓመት በ17 ዓመት ተሰርቶ ነበር ወይ? በተለያየ መንገድ በተቃውሞ ውስጥ ያሉ በሌላም በኩል ያለ ሰው ምናልባት እንደው ጥናት ቢደረግበት ኢትዮጵያ ፖለቲካ ውስጥ አሁን እኮ እጅግ አስገራሚ የሆነው 1 ሁለትነቱ ላይ እኮ ጥያቄ ተነስቷል። አሁን ፀሐይ በምስራቅ ነው በምዕራብ ነው የምትወጣ የሚባለው ላይ እኮ መስማማት አልተቻለም። ግልጽ የሆነ ነገር ላይ ማለት ነው። ስለዚህ ምንድነው ይሄን የፈጠረው? ይሄ ሁሉ ሰው በጥላቻ ውስጥ እያበደ ነው። ይሄ ሁሉ ሰው በዘረኝነት ውስጥ እየዳከረ ነው። ይሄ ሁሉ ሰው በስልጣንና በንዋይ ፍቅር እየነሆለለ ነው። በየጊዜው ምንጮሆ ምናስተጋባው ድምጽ መልእክት አስተላልፏል። ጥያቄያችሁ ምንድነው የሚለውን ነገር ጥያቄያችሁ ምንድነው የሚል ደጋፊዎቻቸው እንዲጠይቋቸው ያደርጓል። ስለዚህ የሽግግር መንግስት የሚለውን ድብቁን አጀንዳ ፊት ለፊት አመጡት። ከዚህ በኋላ እዳው ገብስ ነው የሚባለው ነገር ነው። የስልጣን ጥያቄ በአደባባይ መጣ ማለት ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያ ባለፉት 100 ዓመታት ሰላም አልነበራትም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ለሰላም እንሰራለን፣ ሰላም እስኪመጣ በሚል ግን ከስራ ታቅበን አንቀመጥም ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ይህን የተናገሩት የቀድሞ የአገሪቱን ባለስልጣናት በጨመረ የውይይት መድረክ ላይ ሲሆን ባለስልጣናቱን በልማት ረገድ ለተገኙ ውጤቶች ምስክርነት ሰጥተዋል። በባሌ ዞን የተሰሩ የልማት ፕሮጀክቶችን ለመጎብኘት ወደ ስፍራው የተጓዙት የቀድሞ ባለስልጣናት በታሪካዊ ሶፍ ዑመር ዋሻ ውስጥ ሆነው ባደረጉት ውይይት በልማት ረገድ የታዩ ለውጦች በአስተማማኝ ሰላም ቢደገፉና የፖለቲካ ሁኔታ ቢሰክን በኢትዮጵያ ተስፋ ሰጪ ሁኔታ ይከተላል በሚል ከተለያዩ ባለስልጣናት አስተያየቶች ተሰንዝረዋል።
የኦሮሚያ ክልልን በተለያዩ ጊዜያት የመሩት አምባሳደር ኩማ ደመቅሳ አቶ አባዱላ ገመዳና አቶ ጁነዲ ሳዶን የጨመረውና የቀድሞ የጦር ኃይሎች ጠቅላይ አዛዥ ሌተና ጀነራል ጻድቃን ገብረትንሳኤን ያካተተው የባሌው ጉብኝት የቀድሞዎቹ ሚኒስትሮች አምባሳደር ግርማ ብሩ፣ አቶ ሶፊያን አህመድና ዶክተር ወርቅነህ ገበየሁንም የጨመረ እንደነበር መረዳት ተችሏል። አሁን በተለያየ ስልጣን ቦታ ላይ የሚገኙ የስራ ኃላፊዎችን የጨመረውና 3 ቀናት የወሰደው የባሌው ጉብኝትን ተከትሎ ሶፍ ዑመር ዋሻ ውስጥ በተደረገ ውይይት በልማት ረገድ በሁሉም ወገን ምስክርነት የተሰጠ ሲሆን በሰላም ረገድ ያሉ ችግሮች ቢፈቱ የሚሉ አስተያየቶችም ተንጸባርቀዋል። በዚህ ረገድ ሌተና ጀነራል ጻድቃን ገብረትንሳኤ፣ አቶ ሶፊያን አህመድና አምባሳደር ኩማ ደመቅሳ አስተያየታቸውን ሰጥተዋል። ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው። አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አውቃለሁ። ችግሮች እንዳሉ አውቃለሁ። እነዚህ ችግሮች የፖለቲካ ስርዓታችንንም በማስተካከል እየተቻቻልን እኔ ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናከረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ። ይህንን ሳይ ተስፋውን አያለሁ። አሁን ያለውን ተጨባጭ ፕሮብሌምም አያለሁ። እነዚህን ሁኔታዎች መፍታት እርጀንሲ ያለው ጉዳይ እንደሆነ ይሄ ስራም እነሱን ከመፍታት አንጻር ቀላል ያልሆነ እርምጃ ወደፊት እንደሚወስደን አስባለሁ። የኢትዮጵያን ያህል ተስፋ ያለው በሶስት ጉዳዮች አንዱ ውሃ አለ፣ አፈሩ አለ፣ ለእርሻ የሚሆን ወጣት አለን። የጎደሉን ነገሮች ሁለት ናቸው። ተደጋግሞ እርሶም ሲያነሱት እንደነበረው አንዱ የፖለቲካ ሁኔታችንን የሚስተካከልበት ልዩነት ሊኖር ይችላል። ከድህነት ልንወጣ የምንችልበትም የሚኒመም ጉዳይ ላይ ለመስማማት የማያስችል ምክንያት ራሽናሉ ለማግኘት ያስቸግራል። ስለዚህ እነዚህ ነገሮች ከተስተካከሉ ይሄ ተስፋ ሰጥቶኛል። ይሄንን ሀብት ወደ ጥቅማችን ቀይረን ከድህነት እንወጣለን፣ የተከበረች ሀገርና ሕዝብ እንሆናለን የሚል ተስፋ ሰጥቶኛል። ይሄንን የተጀመረውን ተስፋ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለኔ። አንድ የሰላም ችግር። ዛሬ ኢትዮጵያ ውስጥ በኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው ሐሳቡን በነጻነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስቷል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ሕዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናለሁ። እሱ ከሆነች ሀገር ተስፋ አላት፣ ታሪካችን ይቀየራል። ጠቅላይ ሚኒስትር አብይ አህመድ ከሰላም አንጻር ለተነሳው ጥያቄ መንግስታቸው ሰላምን ለማምጣት በአንድ በኩል እየሰራ በሌላም በኩል ልማቱን እንደሚቀጥል ግልጽ አድርገዋል። ሰላምን ለማረጋገጥና ወንበርን ለማጽናት ብዙ ጊዜያቸውን የወሰዱት መንግስታት የሀገሪቱን የልማት አቅም ለማየት እንደተሳናቸውም አብራርተዋል። ኢትዮጵያ ከአፄ ቴዎድሮስ ጊዜ ጀምሮ ሰላም ርቋት መቆየቷን ገልጸው የዛሬውን አጉልቶ ያወጣው ማህበራዊ ሚዲያው ነው ብለዋል። ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት፣ መሰራት አለበት የሚል በተለያየ መንገድ ኮንሰርን ተነስቷል። ትክክል ነው። ሰላም ለልማት መሰረት ነው፣ ያስፈልጋል። ግን በግልጽ መናገር የምፈልገው ነገር ዛሬ የኛ ምርጫ ምን እንደሆነ እዚህ ያላችሁ ሰዎች መገንዘብ አለባችሁ። ምርጫችን ምን እንደሆነ ካልገባችሁ መንገዳችን ለየቅል ነው የሚሆነው። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን።
ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱ የምንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም፣ ያጓጓል ልማቱ። እኔ እንደማምነው እናንተም እንዳላችሁት የኢትዮጵያ ልማት ከጫፍ ጫፍ መሄድ አለበት። ኢትዮጵያ በ2018 ተስፋ የምታይበት ዓመት እንደሚሆን አስቀድሞ መናገራቸውን ያስታወሱት ዶክተር አብይ አህመድ በቀጣዮቹ 6 ዓመታት ኢትዮጵያ በአፍሪካ ሁለተኛዋ ግዙፍ ኢኮኖሚ እንደምትሆን፣ የዛሬ 10 ዓመት ደግሞ ደቡብ አፍሪካንም ቀድማ የመጀመሪያውን ረድፍ እንደምትይዝ በመድረኩ ተናግረዋል። 2018 የተስፋ ብርሃን ጭላንጭል የሚታይበት ዓመት ይሆናል ብለን የተናገርነው 4 ዓመት 5 ዓመት ሊሆን ይችላል። ስልጣና ስንሰጥ የነበራችሁ ታውቃላችሁ። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን የኔ ጸሎት ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ፣ አሁን ደግሞ ኤግዚስት የምታደርጉ ልክ እንደ ትጉ ንብ እንድትሰሩ፣ ኢመርጅ የምታደርጉ ደግሞ አሁን ካለውም ካለፈውም ከታሪክም እንድትማሩ፣ ያን ደምረን ከሄን የበለጸገች ኢትዮጵያን እናያለን። በአንድነቷ፣ በብልጽግናዋ፣ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመው ነገር የለም። ያ ነው የፈጠረው ይሄንን። በተለያየ የፖለቲካ ፍላጎት የሚንቀሳቀሱ የፖለቲካ ኃይሎችን በተመለከተም በሰጡት አስተያየት መገንጠልም መጠቅለልም ከህብረተሰቡ ፍላጎትና ከተጨባጭ እውነታ ውጭ ነው ሲሉም ተደምጠዋል። ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይሄን መገንዘብ አለመቻል ነው ችግር ያመጣብን። ለምሳሌ ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም ሀገሩን አያውቅም፣ ህዝቡን አያውቅም፣ ባህሉን አያውቅም። የነጻድቃን ቲፒኤልኤፍ ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን በደንብ አያውቁትም። እልህና ቁጣን ያላቸው እንጂ የበቃ ዕውቀት አልነበራቸውም። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም። ባሌን አያውቅም። ሌላውም ነፃ አውጪ ይኸው ነው፣ የሶማሌውም የምናምኑም በትክክል ባህሉን አገሩን ሳያውቅ ነው ነፃ ልውጣ ብሎ በጋራ መኖር ስንችል መከፋፈል ይሰበክ ነው ማለት ነው። ልጠቅልል ባዩም ዘመን አያውቅም። አሁን ባሌ ይጠቀለላል? አይጠቀለልም እኮ ብትፈልግም ባትፈልግም አይቻልም። አለፈ ያ ታሪክ። ከኋላ ጋር መታሰር አያስፈልግም። ትቶ ዛሬ መኖር ያስፈልጋል። ምን ጠቀልላለህ? እንኳን ልጠቀልለው አታውቀውም። ይሄን ሰፊ ምድር፣ ይሄን ሰፊ ህዝብ፣ ይሄን ሰፊ ባህል ሰብስበህ አንድ ማድረግ አትችልም። ያለው ምርጫ ተከባብሮ፣ ተደማምጦ፣ ተጋግዞ፣ ተካፍሎ በጋራ መኖር እንደሆነ ማመን ነው። ያ ሲሆን ሰላማችን፣ ልማታችን ይመጣል። የእናንተ ኮንሰርን ይገባኛል፣ የኔም ኮንሰርን ነው። እኔ ግን እንደዚያ ሰነፍ ገበሬ ቁጭ ብዬ እባክህን ዝናብ አዝንብ ከሚሉት ጎራ አይደለሁም። ዝናብ አዝንብ እያልኩ ቦይ እየቆፈርኩ የምጠብቀው በዚያ መንገድ ነው የኢትዮጵያ ችግር ተጠቅሎ ይጠፋል ብዬ የማምነው። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን።
መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ከቀድሞ እና በአሁኑ ስልጣን ላይ ካሉ ባለስልጣናት ጋር በመሆን ወደ ባሌ ዞን ለ3 ቀናት ቆይታ ማድረጋቸውና በቆይታቸው ማጠቃላይ ይመስላል ወደ 1 ሰዓት ከ50 ደቂቃ የፈጀ ውይይት ማድረጋቸው። ይህ ውይይትም በመገናኛ ብዙሃን ተላልፎ አይተናል። በመድረኩ ላይ የቀድሞ ከፍተኛ ባለስልጣናት እንዲሁም አሁንም በስልጣን ላይ ያሉ ጭምር እየተሳተፉበት ነው። የኦሮሚያ ክልልን የመሩ 3 የቀድሞ ፕሬዝዳንቶች አቶ አባዱላ ገመዳ፣ አቶ ጁነዲን ሳዶ፣ አቶ ኩማ ደመቅሳም ነበሩ። የቀድሞ ሚኒስትሮች አሁንም በተለይ በአማካሪነት ያሉት አምባሳደር ግርማ ብሩን ጨምሮ የቀድሞ የገንዘብ ሚኒስትር አቶ ሶፊያን አህመድ ነበሩ። የውጭ ጉዳይ ሚኒስትር የነበሩት ዶክተር ወርቅነህ ገበየሁ አሁን የኢጋድ ዋና ጸሐፊ፣ የኦሮሞ ነጻነት ግንባር አመራር የነበሩት አቶ አምባሳደር ሌንጮ ባቲም በመድረኩ ላይ ነበሩ። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ጀነራል ጻድቃን ገብረትንሳኤም ነበሩ። ከዛ ውጭ አሁን በአሁኑ ሰዓት ያሉ ባለስልጣናትም የታደሙበት እንግዲህ መድረክ ነው። አሁን እነዚህ ባለስልጣናት ሁሉ በተገኙበት ወደ 1 ሰዓት ከ50 ደቂቃ የፈጀ ውይይት ተደርጓል። ያው በውይይቱ ላይ ያው ልማቱን መሰረት ያደረገ ነው። ምናልባትም አካባቢውን የጎበኙ ከዚህ ቀደም የሚያውቁ የማያውቁትም የተሰሩ ስራዎች ላይ ምስክርነት ሰጥቷል። ሶፍ ዑመር ያው በመማሪያ መጽሐፍት ላይም የነበረ ነው። ነገር ግን መሬት ላይ ምን ይመስላል የሚለው ምናልባት ምን ያህሉ ሰው እንደሚያውቅ እርግጠኛ መሆን ያስቸግራል። ስለዚህ ከሚነገረው በላይ ግዙፍ ፕሮጀክት መሆኑን ወይ ደግሞ ግዙፍ ስራ መሆኑን በዋሻው በጣም በተወሰነ ርቀት ውስጥ ያለ ሳይሆን በኪሎ ሜትሮች የሚቆጠር መሆኑን እንግዲህ የተገለጸበት ነው። ሌላ ገና ደግሞ እንደዚሁ ሰፋ ያለ ያልታየ ቦታም ወይ ደግሞ ያልተደረሰበት እንዳለም ተነስቷል። ስለዚህ በአንድ በኩል ይህንን ቦታም ለተደረጉ ደግሞ ለምንድነው ቱሪስትም ማለትም የውጭ ቱሪስትም ይሁን የሀገር ጎብኝም ሄዶ እንዲያው ለማድረግ የሚያስችል ሁኔታ አለ ወይ የሚለውን እንግዲህ እሱን ለመመለስ በአንድ በኩል የተሰሩ ስራዎች እንዳሉ ነው የምንረዳው። ከምንም በላይ ደግሞ ያ ሰፊ ለም መሬት ላይ በውሃ እጥረት ምክንያት ሳቢያ እርሻ በተገቢ ማረስ የማይቻልበት ሁኔታ ለመለወጥ ወደ 6 ቢሊዮን ብር አካባቢ ወጥቶ ግዙፍ የሆነ ስራዎች መሰራታቸውና ያ በጣም በኢትዮጵያ ኢኮኖሚ ላይ በተለይ በምርት እድገት ላይ የሚያመጣውንም አስተዋጽኦ እንግዲህ ምስክርነት ሲሰጥ አድምጠናል። ከልማት ጋር ተያይዞ ያለ ነገር እንግዲህ ባለፉት 6 ዓመታት ኢትዮጵያ ውስጥ ልማትን የተመለከቱ ጉዳዮች እንግዲህ የመጀመሪያዎቹን ጊዜያት ሁላችን የምናስታውሰው አልን የነበረው ስለ ኢትዮጵያዊነት ስለ አንድነት፣ ስለ ህብረት የሚነገሩ ነገሮች፣ ስለ ሰላም የሚሰበኩ ቃሎች ነበሩ። ያው እንግዲህ ሰላምን አብዝተህ ስለወደድከው፣ ሰላምን ስለሰበክ፣ ሰላምን በምኞት ብቻ ማምጣት ስለማይቻል፣ ምኞት ጥሩ ነው፣ የሰላም ጥሪም ጥሩ ነው። ነገር ግን ሰላም የማይገባቸውና የሰላምን ፍላጎት ያልተረዱ ሰዎች ደግሞ በኃይል በጉልበት ጉዳያችን እናሳካለን ማለታቸው የሚጠበቅ ነው። በዚህም የተነሳ እንግዲህ ሰላም በታሰበውና በታመነው በተከታቀደው መልኩ አልሄደም። በዚህም የተነሳ ብዙ ጊዜ የምናስታውሰው በተለይ ቀውሶች ይሄ የተደራጀ ምናምን ውጊያውን ሳይሆን ይሄ በአክቲቪዝም በምናምን ሀገር ውስጥ የነበረውን ስርዓት አልበኝነት በተመለከተ በተለይ ጠቅላይ ሚኒስትሩን ስብከቱን የሰላሙን ስብከት ለኛ ተወውና ሰላም ህግ አስከብር የሚባል ጥሪዎች በአደባባይ ሲደረጉ እንደነበርም የምናስታውሰው ነው። ስለዚህ ያኛው ምዕራፍ የዚህ የግርግር የሁከት የምናምን ምዕራፍ ላይ ስለ ሰላም ስለ ልማት በቃል የሚነገሩ ነበሩ። የልማቱም በቃል የሚነገረውን ወደ ተግባር ለመቀየር ጊዜ የተወሰደበት ነገር አይደለም። ከአዲስ አበባ ከተማ ላይ የተጀመሩ ስራዎች ወዲያው ጠቅላይ ሚኒስትሩ ወደ ስልጣን ከመጡበት ጊዜ ጀምሮ ከቢሮቸው ጀምሮ ከቢሮ እስከ ሀገር የሚባል ፕሮጀክት እንደነበር ያው በወቅቱ ሲገለጽ እናስታውሳለን። ከዛ በኋላ አዲስ አበባ ላይ የተሰሩ ስራዎች ከዛ በኋላ ወደ የክፍለ ሀገራት ተጉዞም በተለያየ መንገድ የሚታዩ የልማት እንቅስቃሴዎች ያው አይኑን ላልጨፈነ በሆነ መንገድ በራሱ ፍላጎት
ራሱን ላለማየት የከለለ ሰው ከሌለ በስተቀር በደንብ ገዝፎ የሚታዩ የልማት እንቅስቃሴዎች አሉ። እነዛን የልማት እንቅስቃሴዎች ከምንድን ነው በለጭለጭ ምናምን በሚል ለመግለጽ የሚሞከሩ ነገሮች ነበሩ። እንግዲህ ዛሬ ላይ ያንን የመጀመሪያ አካባቢ የሚገዙ ሰዎች ይኖራሉ። ሁልጊዜም አይፈረድም። ውሃ ማቆር ምናምን የሚባሉ ስራዎች ያኔ ስለነበሩ የወረት የምናምን ነገሮች ስለሆኑ አሁንም የተቀባባ ነገር ፀሐይ ሲመታው ይጦልጋል፣ ጎርፍ ሲደርስበት ድራሹን ያጠፋዋል የሚል ነገር እንደዛን ነገር ብልጭልጭ ተብሎ ሊወሰድ ይችላል። ፀሐዩንም ጎርፉንም ተቋቁሞ ከተማዋ አምራና ደምቃ የምትታይበት ሁኔታ ስለሆነ ብልጭልጭ ነገር የለም። እንደ ሌሎቹ የዓለም ከተሞች እንደሚያብለጨልጩት ማብለጭለጭ ጀምራለች። እንደ ቬጋስ እንደ ዱባይ ምናምን እያለን እንጠራ በምንችልበት ደረጃ የኢትዮጵያ ከተሞች የኢትዮጵያ በተለይ አዲስ አበባ ሌሎችም መንገድ ጀምረዋል። ስለዚህ በዚህ ረገድ የተሰሩ ስራዎች አሉ። ይህም ለዚህ እውቅና የሚሰጡ አንዳንዶች እዚህ ላይ ከማተኮር ይልቅ የሰውን ህብረተሰቡን ህይወት ኑሮ የሚለውጥ ነገር ላይ ቢተኮር የሚል የሚያነሷቸው ነገሮች አሉ። በዚህ ረገድ በራሱ መንግስትም ሌላ በዚህ ጉዳይ ላይ መንግስት የሚሄድበት መንገድ ትክክል ነው የሚሉ ወገኖች አዲስ አበባ ከተማ ላይ ፋብሪካ ከመገንባት ይልቅ አዲስ አበባ ከተማ ላይ ለቱሪስት መዳረሻ የሚሆን ነገር የበለጠ መስራት የከተማውን ኢኮኖሚም ከገቢ ምንጭም አንጻር የበለጠ ውጤት የሚያመጣው ለአዲስ አበባ ከተማ ፋብሪካ ሳይሆን ለአዲስ አበባ ከተማ ቱሪስቶችን፣ ጎብኚዎችን የሚስቡ ነገሮች ላይ ትኩረት ማድረግ ነው። ስለዚህ አዲስ አበባ ከተማን የሚለውጣት አዲስ አበባ ከተማን የሚያሳድጋት ፋብሪካ ሳይሆን ከፋብሪካ ይልቅ ለጎብኚዎች ምቹ ሁኔታ መፍጠር ነው። ስለዚህ ኢትዮጵያ አዲስ አበባ ክልል ማለት የአዲስ አበባ ከተማ አስተዳደር የሚወስደው እየሰራ ያለው ስራ ማድረግ የሚገባውን ነው። ስለዚህ ወደ ፋብሪካ ወደ ምናምን የሚለው ነገር ተቀባይነት እንደሌለው የሚያነሱ ሰዎች አሉ። ይህንን በተመለከተ ዛሬ ላይ ክርክር ብዙ ያለ አይመስለኝም። በተጨባጭ ምን ያህል ቢሊየን ብሮች በከተማው ልማት ጋር ተያይዞ ምንድን ነው በኮንፈረንሶች በጎብኚዎች ምናምን የተገኘውን የሀብት መጠን እየተገለጸ ስላለ አዲስ አበባን በተመለከተ ፋብሪካ ብሎ የሚደረግ ክርክር አሁን ብዙ ውጤት ያለው አይመስለኝም። አዲስ አበባ ላይ የሚሰራው ግን ስራ የአዲስ አበባ ከተማ መስተዳደር የራሱ ገቢ እስከሆነ ድረስ አዲስ አበባ ከተማ መስተዳደር ሌላ ቦታ ላይ ሄደ ፋብሪካ ገንባ የሚል ጥያቄ መነሳት ያለበትም አይመስለኝም። ከዛም ባሻገር ራሳቸው የማይችሉትን እንኳን ባለሀብቶችን እያስተባበሩ ከተማው ላይ የሚሰሩ ስራዎች እየታዩ ነው። ስለዚህ ከልማት አንጻር እንደዚህ የሚታዩ የሚዳሰሱ ስራዎች በየአካባቢው እየተሰሩ ነው። ግዙፍ ፕሮጀክቶችን አሁን ከማዳበሪያ ጋር ተያይዞ ከጋዝ ጋር ተያይዞ የሚሰሩትንም እያየን ነው። ከስንዴ ምርት ጋር ተያይዞ ኢትዮጵያ ኢምፖርት ታደርግ ነበር። አሁን ቢያንስ ከውጭ ሀገር በቢሊዮን ዶላር መድባ ስንዴ የመግዛቱን ምዕራፍ ዘግተዋለች። ኢትዮጵያ መንግስት የሚያደርገውን ነገር በተመለከተ በተለያየ መንገድ ያንን ሲተቹ የነበሩ በቋሚነት በትችት ውስጥ ያለ ምሳሌ ብዙ ጊዜ የምንጠቅሰው ዘኢኮኖሚስት አለ። ዘኢኮኖሚስት ላይ የአፍሪካ ዘጋቢ የሆነው ሰው ከኢትዮጵያ የተባረረው በኢትዮጵያ ከተባረረበት ጊዜ ጀምሮ አንድ ተቃዋሚ የሚለው የሚገልጸው አይመስለኝም። ተቃዋሚ ካምፕ ያሉ ሰዎች ማስተጋባት የሚችሉበት መጠን አንዳንዴም ከነሱ አልፎ ለመሄድ የሚሞክር ነገር እናያለን። ስለዚህ እሱ እንኳን ኢትዮጵያ ውስጥ ያለውን የስንዴ ምርት ይህን ያህል አመረትኩ ኢትዮጵያ ትላለች፣ ነገር ግን ያን ያህል አይደለም ብሎ የሚያስቀምጠው አሃዝ አይደለም ብሎ ያስቀመጠው አሃዝ ብቻ ራሱ በከፍተኛ ደረጃ ምርት መጨመሩን የሚያሳይ ነገር ነው። ስለዚህ የኢትዮጵያ መንግስት በስንዴ ምርት ላይ ከዚህ ቀደም ሲመረት ከነበረው በብዙ እጥፍ ማምረት መቻሉን ማረጋገጫ ያው በተቃውሞ ውስጥ ካለው ወገኖች ጭምር እየመጣ ያለ ነገር ነው። በሁሉም መስክ እንግዲህ የሚሰሩ ስራዎች አሉ። ምናልባት የባለሙያዎችም ሌላው የሀገር ጉዳይ ያገባኛልም የሚል አካል ተጨባጭ የሆኑ ነገሮችን እኮ ምናልባት መንግስትም እንደ መንግስት በቋሚነት ሮሮ ላይ ያሉ ሰዎች፣ በቋሚነት ተቃውሞ ላይ ያሉ ሰዎች
በተቋሚነት ብሶት የሚያስተጋቡ በትንተና ስም ምኞታቸውን የሚጽፉና የሚናገሩ ትክክል ቢሆኑ እንኳን ትክክል ናቸው ብሎ ለማመን ሊቸገር ይችላል። ስለዚህ የተቃውሞ ምንድን ነው? ለተቃውሞ ምክንያት የሚደረጉ ነገሮችን እሱን ለይቶ ያንን መሰረት አድርጎ ተቃውሞ ማቅረብ ተገቢ ነው። ያለ የሌለ ነገር እሱ ላይ እየተንጠለጠሉ በተቃውሞ መቀጠሉ ደግሞ ለማንም የሚጠቅመው ነገር አይደለም። በተቃውሞ በጩኸት ይሄ መንግስት የሆነ ቦታ ላይ የሚቆም ቢሆን ኖሮ ከአንድ 5 ዓመት በፊት የብልጽግና የሚባል መንግስት ነበር ብለን ሳይወለድ ሞተ ተብሎ ሊነገር ይችል ነበር። በጩኸትና በግርግር መንግስት የሚለወጥ ቢሆን ኖሮ ማለት ነው። በዛ ሁሉ በወጉ መሬት ረግጦ የጸና መሰረት ላይ ሳይቆም ውስጡም ነፃ ባልሆነበት የጸጥታ መዋቅሩንም መቶ መዳፉ ባላስገባበት ሁኔታ ውስጥ ያንን ተቋቁሞ ሁሉን ነገር በመዳፉ እያስገባ የመጣ ኃይል ከዚህ በኋላ የሚበጀው በጩኸትም በግርግርም በተኩስም የሚሄድ የሚለወጥ ነገር እንደሌለ ከተረጋገጠ በትክክል ለተኩስ የሚያበቃ ምክንያት አለ ወይ? በትክክል ለጩኸት የሚያበቃ ምክንያት አለ ወይ? እሱን የስልጣን ፍላጎት ከሆነ የስልጣን ፍላጎትን በተኩስም በጩኸትም በግርግርም ማሳካት እንደማይቻል ግልጽ ነው። የስልጣን ፍላጎትን እንደማናገኝ ወይ ደግሞ እንደማንደርስበት ተብሎ እየተኮሱ ግርግር እየፈጠሩ ያንን ግርግርና ሁከቱን አንድ ቀን እነዚህ ሰዎች መንግስት ይሆናሉ ብለው ድጋፍ የሚያደርጉላቸው ሰዎችም ድጋፍ እያደረጉ ሊቀጥሉ አይችሉም። የሆነ ቦታ ላይ ይሰለቻሉ ብቻ ሳይሆን አሁንም ሰልችተው ተስፋ ቆርጠው ድጋፋቸው እየነጠፈ መምጣቱንም እየሰማን ያለንበት ሁኔታ ነው ያለው። ስለዚህ ከልማት ጋር ተያይዞ የሚደረገው ነገር ላይ ከልማት ጋር ተያይዞ የሚነሳው ነገር ላይ ስል ከግሽበትም ጋር ተያይዞ አብሮ የሚነሱ ነገሮችንም መመልከቱ በተለይ ባለሙያ የሆኑ ሰዎች በጣም በጣም አስፈላጊ ነው ብዬ አምናለሁ። ኢትዮጵያ ውስጥ የኑሮ ውድነት አለ። በሌላም በኩል ደግሞ ልማት አለ። ኢትዮጵያ ውስጥ ያለው የኑሮ ውድነት አሜሪካ ወይ ደግሞ ሌላ የበለጸጉ ሀገሮች ጋር ካለው የኑሮ ውድነት ጋር ልናነጻጽሩ አንችልም በማናቸው መመዘኛ። እዚህም ኑሮ ውድነት አለ፣ ግን እዚህ ያለው ኑሮ ውድነት የሰውን ኑሮ ሊያናጋ አይችልም በአብዛኛው። ኢትዮጵያ ውስጥ ያለው የኑሮ ውድነት ግን የሰውን ሕይወት ኑሮ ሊያናጋ ይችላል። ስለዚህ በዚህ ረገድ ግሽበቱ ለመቀነስና በተደጋጋሚ መንግስት እንደሚለው በአንድ ዲጂት ለመያዝ ከአንድ ዲጂት በላይ እንዳያልፍ ለማድረግ ምን ማድረግ አለበት? ለግሽበቱ ስልጣን ያለው መንግስት አስተዋጽኦ አድርጓል ወይ? አሁን ስለ ኑሮ ውድነት ምክንያቱም ተቃውሞዎቹን በተለያየ መንገድ ማየው ስለሆነ ለተቃውሞቹ የሚሰጡ ምክንያቶችም ከዚሁ ጋር የተያያዙ ስለሆነ እያለማ ያለ መንግስት ልማት ይሄን አላለማህም፣ ይሄን አላደረክም፣ በተለይ ከልማት አንጻር አሁን የሚነሳ ነገር አለ ብዬ አላምንም። እያለማ ከሆነ ግሽበቱ ስላልሰራህ ነው እንዳይባል ስራ እየተሰራ ነው። ስራ እየተሰራ ደግሞ በሌላ በኩል ግሽበት አለ። ግሽበቱን እንደተባለው በአንድ ዲጂት ላይ ለመያዝ ልማቱ መቆም ነው ያለበት ወይስ ልማቱ በእነዚህ ሴክተሮች ላይ ቢሆን የሚል የባለሙያዎች አስተያየቶች በጣም ወሳኞች ናቸው። እንዲህ አይነት የባለሙያ የሆኑ ምንድነው አስተያየቶች፣ ትንተናዎች በብዙ መልኩ ሌላውንም የህብረተሰብ ክፍል ለማስተማር ያስችላሉ። መንግስትንም ክፍተቱን ጉድለቱን ለማየት በር ይከፍታሉ። የምናየው ግን ያን አይደለም። የሚታይ የሚዳሰስ አንዳንዴ ምናልባት ቢያንስ በብዙ መንግስታት ውስጥ አልፈናል፣ ያልደረስንባቸውንም ደግሞ አንብበናል።
እንዲህ ምን በእሳት ውስጥ በጦርነት ውስጥ ባልተቋረጠ ጦርነት ብቻ ሳይሆን ሀገሩ በዘረኛዎች በተወረረበት ሁኔታ ውስጥ ሰላምን ለማረጋገጥ በአንድ በኩል፣ በሌላ በኩል ደግሞ ልማት ስራዎች እየተሰሩ ያሉበት ጊዜ ነው። ስለዚህ ከልማት ጋር ተያይዞ ምክንያቱም የኑሮ ውድነት በተደጋጋሚ ስለሚነሳ ኑሮ ውድነቱ ስራ ባለመሰራቱ ልማት ባለመምጣቱ የሚከተል ነገር ነው። አንዱ ልማት እየለማ ነው፣ የኑሮ ውድነትም አለ። ምናልባት ልማቶቹ ባይኖሩ ኖሮ ልማቱ ኮሪደር ምን በለው ሌላም የከተማ ውስጥ የሚሰሩ ልማቶችን በለው ሀብት እያመጡ ነው። ያ ሀብት ተጨማሪ ሰዎችን የስራ ዕድል ፈጥሯል፣ ተጨማሪ ገቢ ፈጥሯል። በኢኮኖሚው ላይ ተጨማሪ ሀብት እንትን ያስከተለበት ሁኔታ ነው ያለው። በሌላም በኩል በስንዴ ምርትም በምንም የተሰሩ ስራዎች ደግሞ አሉ። ይሄ ሁሉ ሀብት ይሄ ሁሉ ልማት ባይኖር ኖሮ በዚህ መጠን ደግሞ ሀብት መሰብሰብ ባይቻል ኖሮ የኑሮ ውድነቱ ምን ያህል ደረጃ ደግሞ ይባባስ ነበር የሚለውንም ነገር ደግሞ አብሮ ማየቱም በጣም አስፈላጊ ነው ብዬ አምናለሁ። ስለዚህ ኢትዮጵያ ውስጥ አሁን ባለው ሁኔታ ውስጥ እንዳልኩት የቀደሙትን ሁሉንም መንግስታት የኖርንባቸውንም ያላለፍንባቸውንም አጠቃላይ ገምግሙ በ7 ዓመት በዚህ ቀውስ መሃል ኢትዮጵያ ውስጥ የተሰሩ ስራዎችን የተመለከተ የገመገመ ሰው ምናልባት የትኛው የኢትዮጵያ መንግስት በዚህ ደረጃ የሀገሪቱን ከተሞች ለመለወጥ ተንቀሳቀሰ? 17 27 50 እያልን ማለት ነው የቆዩባቸውን ጊዜያት ማን በዚህ መጠን ያውም እሳት እየነደደ ዘረኞች ተፈተው በተለቀቁበት ሀገር ውስጥ ማህበራዊ ሚዲያው ደግሞ የፈጠረው ጫጫታ በጣም በግልጽ ነው። በዚህ በ7 ዓመት ውስጥ የተሰሩ ስራዎችን በ50 ዓመት በ27 ዓመት በ17 ዓመት ተሰርቶ ነበር ወይ? በተለያየ መንገድ በተቃውሞ ውስጥ ያሉ በሌላም በኩል ያለ ሰው ምናልባት እንደው ጥናት ቢደረግበት ግን ቢያንስ በአደባባይ የምናየውን ነገር መሰረት አድርገን አዲስ አበባ ከተማን ብቻ ወስደን አዲስ አበባ ከተማ ላይ ብቻ መሰረት አድርገን አዲስ አበባ በአፄ ምኒልክ ጊዜ በ1879 ከተቆረቆረች በኋላ በዚህ ደረጃ ትራንስፎርም ሆና ታውቃለች ወይ? 7 ዓመት ውስጥ በሆነው ነገር የተለያዩ ሀገራትን የከተሞች ምስረታ ሂደት የሚያውቁ አዲስ አበባንም ከሌሎች ጋር አነጻጽረው የተመለከቱ ባለሙያዎችን በአደባባይ የሰጡት ምስክርነት አለ። ስለዚህ ከተማዋ ላይ የተሰራው ትርጉም ያለው ስራ የሚታይና የሚዳስስ ነገር ነው። ቢያንስ እሱ ላይ ከከተማው ማማር መዋብ ምናምን ብቻ አይደለም። ልጆች ከላይብራሪ ወይ ደግሞ ከቤተ መጽሐፍት ጋር ተያይዞ ግዙፉን አብሮት ላይብራሪን የተመለከተ ሰው፣ የሳይንስ ሙዚየምን የተመለከተ ሰው፣ በየመንደሩ በየሰፈሩ ህፃናት ፓርክ መውጣት የሚችሉበትን ሁኔታ የተመለከተ ሰው ዛሬ ሽንት መሽኛና ምናምን በየቦታ ቆሻሻ መጣ የነበሩ አካባቢዎች ትርጉም ባለው ደረጃ መቀሪያቸውን የተመለከተ ሰው ሌላ ውስጡ ህመም ከሌለበት ወይ ደግሞ አዲስ አበባን ወይ ደግሞ ሌላውን የሀገሪቱን ክፍል እንደ ባዕድ ሀገር ወይ ደግሞ እንደ ጠላት ሀገር ካልተመለከተ ይህንን ስራ በተሰራበት ሁኔታ ለዚህ እውቅና መስጠት
ወይ ደግሞ ለዚህ እውቅና መንፈግ በማናቸውም መመዘኛ የጤንነት ምልክት ሊሆን አይችልም። በባርነት ውስጥ ደጋግሜ የምለው ነው፣ በባርነት ውስጥ ምቾት፣ በባርነት ውስጥ አውሮፓንም ሌሎችንም መሰሉ ከተሞች መፈጠር ያ ስለተፈጠረ መብትን አስወሰደ ለሱ ተገዛ የሚል እንትን አይደለሁም። ከነጻነት የሚበልጥ ነጻነት ጋር የሚወዳደር በዚህ ምድር ላይ ምንም ነገር ስለሌለ ስርቻ ውስጥ ወርቆ ነጻነቱን አረጋግጦ መኖርን የመሰለ ነገር እንደሌለም አምናለሁ። ጥያቄው የተወሰደ መብት የተወሰደ ነጻነት አለ ወይ? ስትዘረፍ ኖረ፣ የዘረፋው መንገድ ተዘጋና ሀብት ወደ ልማት ዋለ። ልማቱም ቢያንስ እያንዳንዱ ኪስ ባይገባም በአይኑ በሚታይ ነገር ላይ ሀገሩ ሲለወጥ ለሰዎች የስራ ዕድል ሲፈጠር ታየ። ከዛም አልፎ እንግዲህ በየክፍለ ሀገሩ ያሉ ግዙፍ ፕሮጀክቶችን ያው እያየን እየሰማን ያለንበት ሁኔታ ነው ያለው። ከታሪካዊ ቅርሶችም ጋር ተያይዞ በመድረኩ ላይ ጠቅላይ ሚኒስትር አብይ እንደተናገሩት አክሱምን፣ ላሊበላን ለማሳደስ እንቅስቃሴ ከተጀመረ በኋላ የአክሱም ጦርነቱ የፈጠረው ችግር፣ ላሊበላ ደግሞ ያው ራሳቸው የፈረንሳዩን ፕሬዚዳንት ማክሮንን ጭምር አምጥተው አስጎብኝተው ምን ብለው እድሳቱ ቀጥሏል። አስገራሚው ነገር ላሊበላ ላይ አንድ መድረክ ከዚህ ቀደም ስሰማ ብፁዕ አቡነ ኤርሚያስ ጭምር ባሉበት ፕሮፓጋንዳ በጣም መጥፎ ነገር ነው። ላሊበላ ቁጭ ብለው ላሊበላን ከመፍረስ ለመታደግ የውጭ ባለሙያዎችና የውጭ ሀብት አሰባስቦ እያሰራ ያለ መንግስት በተለይ ጠቅላይ ሚኒስትሩን እዛ መዳ ላይ ጸረ ኦርቶዶክስ አድርገው ሲሰብኩ ነበር። አንዳንድ ሰዎች አስተያየት የሚሰጡ ሰዎች በፍጹም እነሱ ተሳስተዋል አልልም። በተደራጀ መንገድ የተሰሩ ስራዎች አሉ። በተደራጀ መንገድ አሁን አደባባይ ወጥቶ ብዙ ተገላልጧል። ራሳቸውንም አጋልጠዋል። እነ ሙዓ ምን እንደሆኑ ተግባራቸው ስለገላለጡት ማለት ነው። አንዳንዴ ራሱ የቤተ ክርስቲያኒቱ ጠላቶች ይመስሉኛል። ለነርሱ የፖለቲካ ፍላጎትና የሆነ ነገር ለማስፈጸም ሲባል ቤተ ክርስቲያኒቱን ወደ አደጋ፣ ወደ ስጋት፣ ወደ ሞት የሚነዷት እነርሱ ጮኸው ለማስጮህ እንዲመቻቸው ምናልባትም ሸኔዎች ብቻ ናቸው የሚገድሉት ወይንስ ከሸኔዎቹ ጋር የሚተባበሩ ቤተ ክርስቲያን ውስጥ የመሸጉ ንጹሐን ሲሞቱ ሙሾ በማውረድ ቤተ ክርስቲያን እናንቀሳቀሳለን ብለው የሚንጋንት በዛ ዙሪያ የሚሰሩ ሰዎች አሉ ወይ? የማንም ደም ደመከልብ ሆኖ አይቀርም። አንድ ቀን ይሄ ጊዜ ያልፍና ሁኔታዎች ተረጋግተው የማንም ደም ደመከልብ ሆኖ ስለማይቀር ምርመራዎች መደረጋቸው አይቀርም። ሰው ሲሞት እንዴት ይደሰታሉ? አንድ አሁን እንደ በፊት በጅምላ መግደል ወይም ማስገደል የሚችሉበት ሁኔታ ስለሌለ ሊሆን ይችላል። በሆነ አጋጣሚ የሆነ ሰው ሲገደል ወጥተው ፕሮግራም ለመስራት ሲገደዱ ምናል። ይሄ በቤተ ክርስቲያን ዙሪያ መሽጎ የራሱ የፖለቲካ ፍላጎት ማስፈጸም ወይ ደግሞ ለሌላ የፖለቲካ ኃይል መሳሪያ ለመሆን ሲንቀሳቀስ የነበረ ቡድን በምዕመኑ ላይ የዘራው ጥላቻ፣ ያንንም ጥላቻ ገዝተው አይናቸው እያየ ቤተክርስቲያኑ በማን ለምን እንዴት እየታደሰ እንደሆነ እንኳን ሳይገነዘቡ ሲያደርጉት የነበረው እንቅስቃሴ ትዝም ስላለኝ ነው አሁን ማነሳው። የልማት ስራዎች ፋሲል ግንብ ሲታደስ የመጀመሪያው አናሳደስም፣ እንዳይታደስ ቅርስነቱ ሊጠፋ ነው ምናምን የሚል ዘመቻ ነበር። በኋላ ደግሞ ሲታደስ ቅርስነቱ ሊጠፋ ነጭ ተቀባ ተባለ። የባለሙያ ትንተና ተሰጠና አፋቸውን ማዘጋት ተቻለ። በየትኛውም የኢትዮጵያ አካባቢ ላይ ህልም ያለው ስልጣኑን
ስልጣን ላይ ቆይቶ ቤተ መንግስት ታጥሮ ስልጣን ላይ ለመቆየት ብቻ ሳይሆን ስልጣንን ሀገር ለማስቀጠልና ትውልድ ላይ ትርጉም ያለው ስራ ለመስራት ሀገራዊ ቁጭት ትልቅ ነበርን፣ ለምን ትንሽ ሆነን? የአድዋን ጦርነት መርቶ በዓለም ላይ የነጻነት ምልክት የሆነ ሀገር በቅኝ ግዛት ያለፉ ሀገራት ከቅኝ ግዢዎቻቸው ነጻ ሲወጡ ያገኙት የኢኮኖሚ ደረጃ እንኳን እዛ ላይ ሳንደርስ ለምን ቀረን? ለምንድን ነው የደኸየነው? ለምንድን ነው ወደኋላ የቀረነው? ቁጥራችን ስለበዛ ነው? ቁጥርማ ሀብቱ መሆኑ እኮ ታየ። ከቻይና በላይ ምሳሌ የለም። ይህንን በአይን የሚታይ የሚዳሰስ የሚጨበጡ በተግባር የሚነዘሩ ስራዎች እየተሰሩ ባሉበት ሁኔታ ውስጥ የሰላሙ ጉዳይ ደግሞ ያላለቀ እየተንከባለለ የቀጠለ ነገር ነው። በመድረኩ ላይ ጀነራል ጻድቃን ሰላማችንን ብናረጋግጥ የፖለቲካ ጉዳዮችን ባረቆ አስተዋይነት እሱን ደግሞ ብንፈታው የበለጠ በሀገራችን እጅግ ተስፋ የምናደርግበት ሁኔታ እየተፈጠረ ነው ብሎ ምስክርነት ሰጥተዋል። የቀድሞ ኦሮሚያ ክልል ፕሬዝዳንት አቶ ኩማ ደመቅሳም የሰላሙ ጉዳይ እሱም ላይ ስራዎች ተሰርተው ህብረተሰቡም በዚህ በኩል ቢተባበር በጣም የሚታዩ ትልቅ ስራዎች እየተሰሩ ነው ይላሉ አቶ ኩማ። አምባሳደር ኩማ ደመቅሳ እርሳቸው እዛ ላይ ባነሱት ለመቃወም ለመተኮስ የሚያስችል ነገር አለ ወይ ብለው በመገረም ነው የሚጠይቁት። በመገረም የማይጠይቅ ሰው ነው የሚገርመኝ እንጂ የእርሳቸው መገረም ይገባኛል። ስለ አፈና የሚያወሩ ሰዎች አሉ። አፈና ምን እንደሆነ እኮ በደንብ እናውቃለን። መታፈን ምን እንደሆነ እኮ ድንገት የበቀልን ካለፉት 7 ዓመታት በኋላ የመጣን ወይ ደግሞ ከዛ 7 ዓመታት በኋላ አይናችን የተገለጠ ሰዎች ካልሆነን መታፈን የሚለው ከሚገልጸው በላይ ታፍነን ነበር። ሶማሊያ መንግስት አልባዋ የግል ቴሌቪዥን ሲኖራት ኢትዮጵያ ውስጥ የግል ቴሌቪዥን ያልነበረባት ሀገር ነች። የመዝናኛ ምናምን ቴሌቪዥኖች አሉ። የፖለቲካ ሀሳብ የሚንሸራሸርበት ቴሌቪዥን አልነበረም። ነፃ ቴሌቪዥን አልነበረም። ዛሬ በመቶ ዩቲዩብ፣ ቲቪ፣ ሳተላይት ምናምን ሀገሩን አጥለቅልቆታል። አፈና ምን እንደሆነ እናውቃለን። ኢንተርኔት የሚባል ነገር እኮ ፈጣኑ ብሮድባንዱ ተብሎ እኮ ገጽ ገልጠን ቡና 1-2 ፉት ማለት አለብን እስኪከፍትልን። ያም ሆኖ ደግሞ በጽሁፍ የሚተላለፉ አርቲክሎች ምናምን ውጭ ባሉ ድረገጾች ላይ የሚወጡትን ነገሮች ሰው እንዳያነብ እነሱም ብሎክ ይደረጉ ነበር። ጽሁፍ ዛሬ እኮ በቲክቶኩ በምናምን እኮ ጥላቻው እንዳለ ሰው ቤት እኮ በደንብ ነው እኮ ሰተት ብሎ እየገባ ነው። በሳተላይትም እየገባ ነው። አፈና ምንድን ነው? ባይታፈን ምንድን ነበር ቢኮነው ማለት ነው? ይሄ አፈና ከሆነ ባይታፈን ምን ነበር ቢኮነው ማለት ነው? እሱ አይገባኝም በግሌ። በስርዓት አልበኝነት ሀገሪቱ ላይ ቀውስ፣ መከራ፣ ዘረኝነት ቀስቅሰው ሀገሩን ሲያናውጡ የነበሩ ሰዎች እንደነበሩ ምንም የሚያጠራጥር ነገር አይደለም። ቀደም ሲል እኮ በመግቢያ ያልኩት ስብከቱን ለእኛ ተውልን፣ ህግ አስከብሩ ተባለ። በእምነት ላይ በብሔር ላይ ጥላቻ የሚሰብኩ ሰዎችን ህግ አግባብ መልክ ማስያዝ ወይ ደግሞ ህግ ማስከበር እንዴት ነው አፈና የሚሆነው? በዛ ሽፋን ንጹሃን ተይዞ ከሆነ እነዚህ ምናምን የሚል ነገር ይምጣና ድምጻችንን እናሰማለን። ሁላችንም ስለ ነጻነት ስንናገር
የሆኑ ሰዎች መብት ተገድቦ አይደለም ነጻነት፣ የማንም ኢትዮጵያዊ መብት ተከብሮ ነጻነት የሚገባኝ እኔም። ግን ዘረኞች ዘረኝነትን ሲሰብኩ ጥላቻን ሲያስፋፉ የነበሩ ሰዎች እነሱ የመብት ተሟጋች አድርገው የሚያዩ ሰዎች ሰፈራቸው ላይ ቆመው ስለሚያዩ ነው። ሰፈራቸውም ላይ ቆመው ደግሞ ሲያዩ የኔ ሰፈር ሰላም የሚሆነው የሌላውን መብት ሳከብር ነው ብለው መረዳት ስለሚሳናቸው ነው። አንተ ሰፈር ላይ ቆሞ ጥላቻ የሚሰብክ ከሆነ ነገ ለአንተ ሰፈር መከራ እየጠራ ለመሆኑን ባለመረዳት ጭምር ነው። አንተ ሰፈር ላይ ሆኖ ፍቅር ቢሰብክ፣ አንተ ሰፈር ላይ ሆኖ ሰላም ሲሰብክ ከሌላውም ወገን የፍቅርና የሰላም ምላሽ ነው ያገኘው። ያን የሚያደርጉትን ከማንም በላይ መጠየፍና ማውገዝ ያለበት ሰው ያንን ጥላቻና ምናምን ስለሰበኩ እንደ መብት ተሟጋች የሚመለከቱ ሰዎች ቆም ብለው ራሳቸውን መመርመር ነው የሚገባቸው። ስለዚህ የትኛውን አፈና ስለዚህ አፈና ብለው የሚናገሩ ሰዎች ከዚህ አንጻር ያለውን ነገር ቆም ብለው መመርመር ሀገር በሳተላይት በምናምን እንዳለ እንትን በሚባልበት ሀገር ውስጥ ማለት ነው። በሌላም በኩል እኮ ይሄኛው ስርዓት አልበኝነት እኮ እንዲቆም ሰላሙን የሚወደው ወገን ደግሞ ይፈልጋል እኮ። ረብሻ የማይፈልገው በሰላም ወጥቶ መግባት፣ የተረጋጋ ሀገር ልጆቹ የነገ መጻኢ ሁኔታን እንዲመቻች የሚፈልግ ማንም ጤነኛ ሰው ስርዓት አልበኝነት እንዲገታ ይፈልጋል። ከዚሁ ጋር ተያይዞ በመንግስት ኃይሎች አላግባብ የሚወሰዱ ለምሳሌ ሰዎችን ከቤታቸው አግቶ መውሰድ የመሳሰሉ ነገሮች ሲፈጸሙ ድምፃችንን ከፍ አድርገን ሰምተናል። እንደዚህ አይነት የነውር ድርጊቶች፣ እንደዚህ አይነት ህገወጥ አሰራሮች ለራሱ ለመንግስት የማይጠቅመው ሀገርን የሚጎዳ የሰላም የልማት ጉዞዎችንም የሚያስተጓጉል ከእንደዚህ አይነት አልፎ አልፎ እንዲህ የሚፈጸሙ ነገሮች እያየን ነው። ድምፃችንንም በአደባባይ እያስተጋባን ነው። እንዲህ አይነት ነውር የሆነ ነገር ማንም ትክክል ነው ብሎ ሊደግፈው ግፋበት ሊለው ቢችል ማንም የለም። ከዛ ውጭ ግን በየትኛው በኩል ነው መብት የተገደቡ? ይልቁንም ምናልባትም አሁን ትናንት ከቀድሞና ከአሁኖቹ ባለስልጣናት ጋር ጠቅላይ ሚኒስትር አብይ ሲነጋገሩ ስለ ሰላሙ ጉዳይ በተነሳው ነገር ላይ ላለፉት 100 ዓመታት መች ሰላም ኖሮ ነው ያውቃል? አሁን ዩቲዩብና ፌስቡክ የፈጠረው ነገር አይደለም ወይ ያሉትን ምናልባት ቆም ብሎ በይበለጠ ማየት ነው። ለምን ስለማይገባኝ በግሌ ሁሌም ተመሳሳይ በሆነው ነገር ኢትዮጵያ ውስጥ በሚሆነው ነገር የሚገረሙ ሰዎችንም ሳነጋግር እነሱም እንዴት እንደማይገባቸው ነው የሚነግሩኝ። ኢትዮጵያ ፖለቲካ ውስጥ አሁን እኮ እጅግ አስገራሚ የሆነው 1 ሲደመር 1 2ነቱ ላይ እኮ ጥያቄ ተነስቷል። አሁን ፀሐይ በምስራቅ ነው በምዕራብ ነው የምትወጣ የሚባለው ላይ እኮ መስማማት አልተቻለም። ግልጽ የሆነ ነገር ላይ ማለት ነው። ስለዚህ ምንድን ነው ይሄን የፈጠረው? ይሄ ሁሉ ሰው በጥላቻ ውስጥ እያበደ ነው። ይሄ ሁሉ ሰው በዘረኝነት ውስጥ እየዳከረ ነው። ይሄ ሁሉ ሰው በስልጣንና በንዋይ ፍቅር እየነሆለለ ነው አይመስለኝም። ችግሩ ከማህበራዊ ሚዲያውና አጠቃላይ ከነዚህ ከንትኑ ጋር ተያይዞ በየቀኑ የራሳቸው የፈጠሯት ዓለም አለች። ራሳቸው በፈጠሯት ዓለም ውስጥ እዛች ውስጥ ያለች አንድ ኢትዮጵያ የምትባል ሀገር አለች። ያቺ መሬት ላይ ያለችው ኢትዮጵያ ሳትሆን ተደራጅተው የሆኑ ሰዎች ቡድኖች የፈጠሯት ኢትዮጵያ አለች። በየቀኑ ሞት የሚታወጅባት፣ በየቀኑ ስቃይ ነገሰባት፣ ሰው ወጥቶ የማይገባባት ሲኦል የምድር ሲኦል የሆነች ሀገር አለች። ሁሌ የሚሰሙት ይሄንን ነው። መኪናው ላይም ሆኖ ሲከፍት ቤቱም ሆነ እንትን ሲል ይሄን ይሰማል። ከዚህ ሰውዬ ጋር እንዴት መግባባት ይቻላል ታዲያ?
ሰው እንዴት ነው? እኔ ብዙ ጊዜ ከአንዳንድ ሰዎች ጋር መግባባት ያቅተኝና መግባባት የሚያቅተኝ ሄደው ስለሚቆሙብኝ ነው። ህገ መንግስቱ ታግለን ህገ መንግስቱ ተመልሶ ዘረኛ ህገ መንግስት እኮ ህገ መንግስቱ ምንድን ነው በምክክር ኮሚሽኑ ምላሽ የሚሰጥበት ከሆነ እዛ ጋር ተደርሷል። ይመጣሉ። በዚያ ምንም ማለፊያ መንገዱ ሲጠፋ መጨረሻ ኑሮ ውድነት ይባላል። ኑሮ ውድነቱን በማባባስ ረገድ መንግስት ምን አደረገ? ምን ያደርግ? እስቲ ለምሳሌ ይሁ ልማት እየለማ ነው። የልማቱ ምንድን ነው? ልማት አንዳንዴ በግሽበት ላይ አስተዋጽኦ እንደሚኖረው ኢኮኖሚስቶችም ይናገራሉ። ስለዚህ ያቆመው ወይስ እንደዚህ ብዙ ዝርዝር ውስጥም ሳይገቡ ይሄዱና በቃ መቆም ነው። ስለዚህ መጨረሻ ላይ አስገራሚ ሌሎች ነገሮች የሚነሱ ነገሮች አሉና እንዲህ አይነት ይህ ነው የሚባል የሚጨበጥ ምንድን ነው መያዣ መጨበጫ የሌለው መከራከሪያ ውስጥ ይገቡና ማምለጫ ሲያጡ ያው ብዙ ጊዜ እግዚአብሔር ይፍታው ይላሉ። እግዚአብሔር ምኑን ይፍታው? ንገረዋ። ያለውን ችግር የምትለውን መጀመሪያ አንተ ያልተረዳውን ችግር እግዚአብሔር እንዴት ይፍታለን? ጥላቻን ሊፈታ አይችልም እግዚአብሔር። ሁሌ የምለው ነገር ነው፣ የእውነት አምላክ ስለሆነ ማለት ነው። እና ኢትዮጵያ ውስጥ ከሰላሙ ከልማቱ ጋር ተያይዞ ማህበራዊ ሚዲያው የፈጠረው ነገር ይሄንን እንዴት ማስተካከል የሚቻል አይመስለኝም። አሁን እንደሚሆነው ማየት ነው። ምክንያቱም አዩ እየታከታቸው እየወጡ ነው። የሆነ ቡድን ቤተመንግስት ሲደርስ ጎምጅተው የሚጠብቁ ነበሩ። እንኳን ቤተመንግስት ዞን ከተማ ላይ ፎቶ መነሳትም እየቀረ መጣ። አሁን በሻዕቢያ ድጋፍ የሆነ ነገር እናደርጋለን ብሎ ያስባሉ። አንድ ሁለት ቦታ ላይ ምናልባት ትታይ ይሆናል። ከዛ በኋላ ግን እዛኛው ቦታ ላይ ሳይሆን ጦርነቱ የት ቦታ ላይ እንደሚካሄድ ሳንደርስበት ዝም ብሎ መገመት እንችላለን። ከአንተ ጋር እዛ የሆነ መንደር ውስጥ ወይ ደግሞ መተህ በሻዕቢያና በህወሓት ድጋፍ የሆነ ቦታ ላይ ስለተቀመጥ ከዛ ጋር የሚተኮስ ነገር አይመስለኝም። አየሩን የሞላውን ነገር አይና አንዳንድ እንትኖች ያሉ ማለት አንዳንዱ ከፍቼ በስተትም ልሰማ አልችልም። ምክንያቱም ሰዎች የሆነ ነገር ሀሳብ ልዩነት ያልተረዳሁት ያልገባኝ የምረዳው ነገር ካለ በሌላም ጉዳይ ላይ የሚደረጉ ውይይቶች እንዲህ አይነት ነገር ሰው ይሰማል። የራሳቸው ዓለም ውስጥ የራሳቸውን የጥላቻ ደሴት ፈጥረው እዛች ውስጥ ኩሪያ ውስጥ ተቀምጠው ከኢትዮጵያ ከአብይ በኋላ አብይ የተርበደበደበት ዘመን ይሄ ሲባል ዛሬም ላይ ቆመው ያንን የሚያምን ሰው አለ። ያው ማለት ከንቱን ያልወረደ ማለት ነው፣ ከባቡሩ ላይ ያልወረደ። እንዲህ አይነት ህመም ነው ሊባል የሚችለው። ህመሙ ደግሞ የስነ ልቦና ባለሙያዎች በምንድን ነው እነሱ የሚሰጡት ህክምና ይመስለኛል። ህክምናው ያው ሌላም ስማ ነው። አንድ ነገር ብቻ አትስማ፣ ጆሮን ብቻ ሳይሆን አይንንም ገለጥና ደግሞ አይን የበለጠ ደግሞ ከጆሮ በላይ ይናገራል። በቀደም ሲል ለነሳ ያልኩት የሆነ ሚዲያ መንግስትን ይደግፋል፣ የሆነ ሚዲያ መንግስትን ይቃወማል ብሎ እንደሚያምን ሰው እንኳን ሁለቱንም መስማት ነው ያለበት። ይህ ደግሞ ሰው ልጅ የሰጠው የማመዛዘን ችሎታ አለ። የሚሆንና የማይሆነው ነገር እኮ ይታወቃል። ቢያንስ ዜና ላይ
ዜና እንትን አይደለም። ዜና ላይ ምኞት አይጻፍም፣ ተረት አይጻፍም። ምኞትና ተረት ግን ዜና ሆኗል ኢትዮጵያ ውስጥ። ምኞትና ተረት እንዴት ነው ሰው መለየት የሚያቅተው? እንደ ሚዲያ ቀጥላለሁ ብሎ በቋሚነት የምሰራው የስራ መስኬም ሚዲያ ነው ብሎ የሚያምን ሰው ትልቁ መሳሪያው ትልቁ ጉልበቱ መታመኑ ነው። አሁን የእንትን ጉዳይ ነው የሆነው። ይሄ ምንድን ነው የሆነ ገበያ ውስጥ ቶሎ ብሎ ስለ ጦንትን ስላለ ቸርችሮ ቶሎ ለመውጣት የሚደረግ ሩጫ ነው እንደ ሚዲያ ቀጥላለሁ የሚል የመጀመሪያው የፖለቲካ ትንተናው ምኞት ምንድን ነው? የፖለቲካ ትንተናውን በገባው በተረዳ መልኩ በፈለገው መተንተን ይችላል። መረጃ ላይ ግን ዜና ላይ ግን ዜና ነው። ዜና ምኞት አይደለም። ዜና ያንተ ፍላጎት አይደለም። ዜና ከኪስ የምታወጣው ተረት ምናምን አይደለም። ያን የሚያደርጉ ሰዎች በእርግጠኝነት እንደማይቀጥሉ ስለሚያውቁት አሁን አምታተው ተረቱንም ልቦለዱንም ምናምን እየነገሩ ከዛ በኋላ እንትን ለማለት ነው። ሰዎች ግን ግራ ቀኝ መስማት፣ ሁለቱንም ነገር መስማት። ውይይቱን በአጠቃላይ የባሌውን ከአምስተርዳሙ ጋር ላዛምደው ነበር። አምስተርዳም እንደዚሁ ቀደም ሲል ያልኩት ነው። እነ ጀዋር ተደረግ ምንድነው የሆነ ውይይት አድርገን ኢትዮጵያ ውስጥ ያለው የጸጥታ፣ የኢኮኖሚ፣ የፖለቲካ ጉዳይ እጅግ አሳሳቢ ደረጃ ላይ ደርሷል። የጠቅላይ ሚኒስትሩ ገደብ አልባ ስልጣን ሀገሪቱን አደጋ ውስጥ እየከተታት ነው ምናምን የሚል መግለጫ ወጥተዋል። ራሱን የቻለ በሰፊው ሊካሄድበት የሚገባ ነው። ግን ያው ስንቴ በሰፊው እንሄድበት። ኢትዮጵያ 7ቱን ዓመት በቀውስ ውስጥ እንድታልፍ ዋናውን ቀውስ ፈጣሪዎቹ ቀውሱ ስላበቃ ወይ ደግሞ ቀውሱ እየቀነሰ ስለሄደ ለምን ቀውሱ ቀነሰ የሚል ጥያቄ ነው ወይ እያቀረቡ ያሉት? ማንም ሰው ዓመታቱን ይህና ዛሬ ያለንበት ሁኔታ ገምግሞ ያላለቁ የሚንከባለሉ በየጊዜው ጦሽ ጦሽ የሚሉ ነገሮች አሉ። ስለዚህ እነዛን በተመለከተ መንግስት እንደ መንግስት ማድረግ የሚገባው ነገር ምንድን ነው? ሁለት ነገር ነው። አንደኛ በሰላም መጨረስ ነው። ሁለተኛ ሰላም እምቢ ያሉ ወገኖችን በኃይል መፍታት ነው። የሰላሙን ነገር በተመለከተ በአደባባይ አውጇል። ሰላም በሰላማዊ መንገድ ለመፍታት ፕሪቶሪያም ሄደዋል፣ ዛንዚባርም ሄደዋል። አሁን ደግሞ የትም እንሂድ ብሎ በአደባባይ ጥሪ ያቀርበዋል። እዛ ላይ ምን ማድረግ ነበረበት? ምክንያቱም ብናቀው ሰላሙ የሁላችንም ስለሆነ ቢያንስ ገጠር ላይ የሚንከራተቱ ሰዎች በሰላም ወጥተው መግባት የሚችሉበት ሁኔታ መፈጠሩ፣ ከትምህርት ማዕድ የራቁ ልጆች ወደ ትምህርት ገበታ መመለሳቸው ለሁሉም ለሀገርም የሚጠቅም ስለሆነ እዛ ላይ መንግስት ክፍተት ካለውና ጉድለት ካለው ሁላችንም ድምፃችንን እናስተባበር። ስለዚህ ምንድን ነው ያደርግ መንግስት? እዛ ጋር ምንድን ነው መንግስት ማድረግ የሚገባው? ስለ ሰላም አደባባይ ወጥቶ በሰላም ጉዳይ ላይ ያነጋግራሉ አለ። ቅድመ ሁኔታ አላስቀመጠም። መሳሪያ አስቀምጦ የሚባል ነገር የለም። መሳሪያ የሚቀመጠው ከውይይት በኋላ ነው። በሌላም በኩል እነዚህን ሰዎች የሚደግፉ ሰዎች ደጋግሜ ሁሌ በግሌ ማነሳው እውነተኛም እምነት ያላችሁ በተለይ እምነቱ ለመቧደን ካልሆነ ማለት ነው። ብዙ ጊዜ የማየው ለመቧደን ነው እምነት። ለብዙ ጊዜ የማየው ስል ብዙ ሰው ማለት አይደለም። እዚህ እንቅስቃሴ ምናምን እሱ አብዛኛው ማያቸው ሰዎች ለመቧደን ነው የሚፈልጉት። እውነተኛ እምነት ያለው ሰው፣ እውነተኛ እግዚአብሔርን የሚፈራ ሰው በራሱ ልጅ ላይ በእርሱ ቤተሰብ ላይ እንዲፈጸም የማይፈልገውን ነገር ሌሎች ላይ እንዲፈጸም አይፈቅድም።
የሱ ልጅ 6 ዓመት ከትምህርት ገበታ አይደለም 6 ቀን ከትምህርት ገበታ ሰማይ እንደተደፋበት አድርጎ ነው የሚቆጥረው። ገና አይሰሙም። የሆነ ቦታ ላይ ተዘግተዋል። አይናቸውን ይሄ መብቱን የተገፈፈው ነፃነቱን የተገደበው በእነሱ ሳቢያ አንድ ቀን ሁሉ ነገር መስመር ይዞ አይኑ የተገለጠ ምን አለለት ያለለት ማን ጠላቱ ማን እዚህ መከራ ውስጥ እንዲማቀቅ እንዳደረገው በአደባባይ የሚናገርበትና ምስክርነት የሚሰጥበትም ጊዜ ይመጣል ብዬ አምናለሁ። እና አምስተርዳሞቹ እነ ጀዋር አምስተርዳም ያደረጉት ስብሰባ ዛሬ አንድ ጥሩ ነገር እዛ ላይ እውነት ለመናገር ብዙ ጊዜ ሽፍንፍን ያለ ነገር ነውና አንዳንድ ማቃቸውም ሰዎች አብይ ያለው ምርጫ በንግግር መፍታት ነው ይላሉ። እነዚህ ሰዎች ሌላ ዓለም ውስጥ ነው ያሉት አለ። በንግግርም ሁሉ እኮ እየተባለ አለ እንዴ? የት ቦታ ነው በንግግር አልፈታም የሚባል ነገር ያለው? በንግግር እንፈታለን ተብሏል። በንግግር አልፈታም የሚል ነገር እኮ የለም። ስለዚህ እቺ ሽፋን ነበረች። አሁን አምስተርዳሙ ላይ ግልጽ አደረጉት። የፖለቲካ ሽግግር ያስፈልጋል ተባለ። አሁን እንደዚህ በግላጭ መምጣቱ በጣም አስፈላጊ ነው። የባሌ ህዝብ የፖለቲካ ሽግግር ያስፈልገዋል። እንደገና ቀውስ ትርምስ ውስጥ መግባት ይፈልጋል። የጎንደር ህዝብ የፖለቲካ ሽግግር ያስፈልገዋል። እንደገና ቀውስ ትርምስ ውስጥ መግባት ይፈልጋል። የሶማሌ ህዝብ ምናምን እያሉ እንዘረዝራለን። ጥያቄው ለካ በፊትም ምንድነው ሂደቱን የምናውቅ ሰዎች ያው ጥያቄው እንደሆነ ግልጽ ነበር። አሁን በግላጭ በአደባባይ መጡት። የሽግግር መንግስት የምጠይቀውን ጥያቄ የሚሰማው ወይ ደግሞ ያንን ለመመለስ ስልጣንና ኃይል ያለው አካል ይቀበለዋል አይቀበለውም? በሌላም በኩል ደግሞ ህብረተሰቡ ይህን ነገር እንዴት ያስተናግደዋል የሚለው ነገር ሁሉ መታየት ነበረበት። አንድ ጥሩ ነገር በየጊዜው ምንጮሆ የምናስተጋባው ድምፅ መልእክት አስተላልፏል። ጥያቄያችሁ ምንድን ነው የሚለውን ነገር ጥያቄያችሁ ምንድን ነው የሚል ደጋፊዎቻቸው እንዲጠይቋቸው ያደርጓል። ስለዚህ የሽግግር መንግስት የሚለውን ድብቁን አጀንዳ ፊት ለፊት አመጡት። ከዚህ በኋላ እዳው ገብስ ነው የሚባለው ነገር ነው። የስልጣን ጥያቄ በአደባባይ መጣ ማለት ነው። ለአንተ ስልጣን፣ ለአንተ የፖለቲካ ፍላጎት ሲባል ሌላው ለምን ዋጋ ይከፍላል? ከቀውስ ውስጥ መጥቶ ተረጋግቶ ሀገሩን አንድ ያድርጎ እየሄደ ያለ መንግስት ወደኋላ ተመልሶ የሽግግር ትርምሱ ስለምንድን ነው የሚገባው? ሽግግሩስ ላይ እነማን ናቸው የሚሳተፉት? ስንት ሸኔ፣ ስንት ፋኖ፣ ስንት ምናምን አክቲቪስት ነው የሚሳተፈው? ለማን ምን ቦታ ነው የሚሰጠው? እና ይሄንን አጀንዳቸውን ፊት ለፊት ጥያቄያቸውን በአደባባይ ስላመጡት አሁን በጣም ነገሮችን ግልጽ ስላደረገ በተለይ በተለያየ መንገድ በደጋፊው ምናምን የቆሙ ሰዎች ራሳቸውን ማየት መመርመር የሚችሉበትንም እድል የፈጠረ ይመስለኛል። ክቡራን ተመልካቾቻችን የዛሬ ማክሰኞ ጥቅምት 11 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልኝ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ጥቅምት 11 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።